ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሱን ነው። የአዲስ አበባ ጉዳይ ቁጣን ቀሰቀሰ፣ ሽመልስ አብዲሳም ጭንቀት ውስጥ ገብቷል ተባለ። በራያ ጦርነቱ መጀመሩ ተነገረ። በኦሮሚያ አፈሳና ግድያው ቀጥሏል፣ ህዝቡም ጮቱን እያሰማ ነው። የአውሮፓ ህብረትም ኢትዮጵያን አወገዘ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ጠላት ሰከላ ወረዳ ወደ አጉቲ ከተማ አቅራቢያ በእንቅስቃሴ ላይ በነበሩ የአገዛዙ ሰራዊት ላይ በተፈጸመ የደፈጣ ጥቃት ከ11 በላይ መከላከያ አባላቶች እርምጃ ተወሰደባቸው ብለዋል። በቀን እንቅስቃሴ ለማድረግ አቅሙ ያልፈቀደለት የብልጽግናው ወታደር ጨለማን የማምለጫ አማራጭ በማድረግ ቢንቀሳቀስም ነበልባሎቹ 44ኛ ክፍለ ጦር ከተጠና ቦታ ደፈጣ በመያዝ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የ44ኛው ክፍለ ጦር ህዝብ ግንኙነት ገልጧል። ውጊያው በይፋ መጀመሩ ተነገረ። እንደተጠበቀው የህወሓት ኦህዴድ ብልጽግና ጦርነት አውዳሚ እንዲሆን የአማራ ምድር መምረጡም ነው የተገለጸው። ነሐሴ 9 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ወረዳ በከባድ መሳሪያ የታገዘ ውጊያ መቀስቀሱም ነው የተሰማው። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢበር በተባለ አካባቢ በዛሬው ዕለት ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱን ነው ከአካባቢው የተገኙ መረጃዎች የሚያመላክቱት። እንደ መረጃ ምንጮቻችን ከሆነ ውጊያው በራያ ቆቦና በራያ አላማጣ አቅጣጫ በሚገኙ ጮቢበር እና አዲስ ቀኝ ጨምሮ በአካባቢው ቀጠናዎች በእግረኛና በከባድ መሳሪያዎች የታገዘ እንደሆነም ታውቋል። ውጊያው የተቀሰቀሰው ባለፉት በርካታ ሳምንታት በህወሓት በኩል ከፍተኛ የሰው ኃይልና መሳሪያዎች ሲከማች ከሰነበተ በኋላ እንዲሁም የመከላከያ ሰራዊቱ በኩልም ወደ ቀጠናው ከፍተኛ ኃይል መግባቱን ተከትሎ እንደሆነም ተመልክተዋል። እስካሁን ባለው ሁኔታ ውጊያው የቀጠለ ቢሆንም በሰውና በንብረት ላይ የደረሰውን አጠቃላይ ጉዳት መጠን ለጊዜው ማወቅ አለመቻሉን ከአካባቢው ያገኘናቸው መረጃዎች ይጠቁማሉ። በደብረ ብርሃን ከተማ በተጠናቀቀው 2018 በጀት ዓመት 162 ሴቶች ለወሲባዊ ጥቃት ተጋላጭ ሆነዋል ተባለ። የደብረ ብርሃን ስፔሻላይዝድ ሆስፒታል በተጠናቀቀው በጀት በአንድ ማዕከል አገልግሎት ወሲባዊ ጥቃት ለደረሰባቸው 162 ሴቶች አገልግሎት መስጠቱንም ነው ያሳወቀው። የሆስፒታሉ ዋና ስራ አስኪያጅ አቶ ጥላው ሙልጌታ እንደተናገሩት ከ162ቱ መካከል 88 የሚሆኑት ከ18 ዓመት በታች የሆኑ ታዳጊ ህጻናቶች መሆናቸውንም ገልጠዋል። የተቀሩት 74ቱ ከ18 ዓመት የዕድሜ ክልል በላይ ያሉ ሴቶች መሆናቸው የገለጹ ሲሆን ሆስፒታሉ በሚሰጠው የአንድ ማዕከል አገልግሎት የጥቃት ሰለባ የሆኑ ሴቶች የህክምናና የስነ ልቦናና የፍትህ አገልግሎት እንዲያገኙ መደረጉንም ጠቁመዋል። ምክክር ኮሚሽኑ ከኔ ውጪ ሌላ መረጃ አታዳምጡ አለ። የምክክር ኮሚሽኑ ወደ ወሳኝ ምዕራፍ እየተሸጋገረ መሆኑን ተከትሎ የተዛቡ መረጃዎች በስፋት መውጣታቸው ስለሚቀጥሉ በድጋሜ በመላው ኢትዮጵያ ኮሚሽኑ ከሚያወጣቸው መረጃዎች እንዲሁም በስፍራው የሚገኙ መገናኛ ብዙሃን ከሚሰጧቸው መረጃዎች ውጭ ያሉ መረጃዎችን ባለመከታተል ራሳችሁን ከሐሰተኛ መረጃ እንድትጠብቁ ሲል ኮሚሽኑ ገልጧል። በማስከተልም የሚዲያ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች ጫፍ ያልደረሰ መረጃን በማጋራት በህዝብ ላይ ያልተገባ ብዥታ መደናገርን ከመፍጠር እንድትቆጠቡ ሲል ነው ያሳሰበው። ኮሚሽኑ መሰል ተግባራት ኮሚሽኑ ለሚመለከተው አካል በማሳወቅ ሙያውና ስነ ምግባራዊ ጥሰት እየፈጸሙ ያሉ ሚዲያ ተቋማትን ባለሙያዎቹ ተጠያቂ የማድረግ ስራ እየሰራ መሆኑን ማሳወቅ ይወዳል ያለው ኮሚሽኑ የክትትልና ዋጃ ተጠናክሮ እንደሚቀጥልም ማሳሰብ ይወዳልም ብሏል። የኮሚሽኑን መግለጫ የተከታተሉ ኢትዮጵያውያኖች ኮሚሽኑ የሚሰራቸው ስራዎች በቅንና በትክክለኛ ሆነው ከተገኘ ዘገባው በየትኛውም በኩል ቢወጣ ለምንድን ነው የሰጋው ወይም የፈራው ከኒ ውጪ ወይም ደግሞ ብልጽግና ካስቀመጣቸው የመገናኛ አውታሮች ውጭ እንዲተላለፍ ያልፈቀደው ምንድን ነው ምክንያቱ ሲልም ጠይቀዋል። ይህ በእንዲህ እንዳለ የአዲስ አበባ ጉዳይ አሁንም ከፍተኛ ቁጣ መቀስቀሱ ተገልጿል። በአዲስ አበባ ጉዳይ ስምምነት የተደረሰ የፌዴራል ተጠሪነት ትሁን በሚል ሆኖ የኦሮሚያ መቀመጫ እንድትሆን ህገ መንግስቱን እውቅና ይስጥ የሚለው ግን በልዩነት የተያዘ መሆኑ ታውቋል። በተለይም 250 ሰዎች ከያዘው ቡድን ጀምሮ እያከራከረ የመጣው የአዲስ አበባ ጉዳይ 500 ሰዎችን በያዘው ቡድን
ካጨቃጨቀ በኋላ በትላንትናው ለከተማዋ የፌዴራል ተጠሪ ትሆን በሚለው ሁሉም ተስማምቶ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለውን ሐሳብ ግን ተቀባይነት ማጣቱ ነው የተገለጸው። ጉዳዩ ይበልጥ ያከራከረው በምክክር ሂደቱ መሰረት በ10 እና በ50 ሰዎች የተደራጁና ንዑሳን ጥቃቅን ቡድኖች አመንጭነት በ250 ሰዎች ለተደራጀው ስልታዊ ቡድን ያላቀረቡት አዲስ አበባና ኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ተወካዮች በኩል አዲስ አጀንዳ በመቅረቡና ሌሎች ክልሎች ይህን እንዲሆን ባለመቀበላቸው እንደሆነ ታውቋል። ባለፉት ሳምንታት በተደረጉት ምክክሮች ጉዳዩን በተመለከተ የተለያዩ ሀሳቦች እየቀረቡ ከማከራከራቸው በላይ ተመካካሪዎቹ ቃለ ጉባኤ አንፈርምም ብለው ከአዳራሽ እንዲወጡ ጭምር መደረጉ አይዘነጋም። ከዚያ በኋላ በተደረጉ ምክክሮች አዲስ አበባ ተጠሪነቱ ለፌዴራል መንግስት ይሁን በሚለው ተመካካሪ ስምምነት ላይ እንደደረሱ የኦሮሚያ ክልል ተወካዮች ከተማዋ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና እንዲሰጥ ቅድመ ሁኔታ ማቅረባቸው ብዙዎችን አስቆጥቷል ነው የተባለው። የፌዴራል ተጠሪነት ትሁን በሚለው ከስምምነት ቢደረስም ከተማዋ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና እንዲሰጥ በሚል ከዚህ ሀሳብ ተከትሎ ምክረ ሀሳብ መቅረቡ፣ በሌላ በኩል ለኦሮሚያ መቀመጫነቷ እውቅና ይሰጥ ከተባለማ ከተማዋ የሌሎች ክልሎች መቀመጫ እንድትሆን እውቅና ይሰጥ የሚል ሀሳብም መነሳቱ ነው የተገለጸው። ይህ ሁሉ በ250 ሰዎች ከተዋቀረው ስልታዊ ቡድን የተደራጀ ምክረ ሀሳቦች ከተቀበለን በኋላ በ500 ሰዎች በያዘው የስራ ቡድን ከሰሞኑ ሲመካከር ሲከራከር ሲያጨቃጨቅ የቆየው ጉዳይ ሙሉ አጀንዳው ተጠናቆ ወደ ቀጣዩ የምክክር ቡድን ለማለፍ ሀሳቦች በቃለ ጉባኤ ተጠናቀው የቡድን ተመካካሪዎች እንዲፈርሙበት ይጠበቅ ነበር። ይሁን እንጂ አዲስ አበባ ህጋዊ አቋም ከዚህ በፊት በነበሩ ቀናት እያከራከረ ቢቆይም በትላንትናው ዕለት የተጠናቀረው ቃለ ጉባኤ ግን ስምምነት ተደርሶ ተመካካሪዎቹ መፈራረማቸው ነው የተገለጸው። የኦህዴድ ብልጽግና በዚህ ውሳኔ እጅግ እየተቆጡ መሆናቸው የታወቀ ሲሆን በተለይም ሽመልስ አብዲሳ እጅግ መበሳጨቱንም ከውስጥ የመጡት መረጃዎች ያመለክታሉ። ከዚህ ቀደም በህገ መንግስቱ የተቀመጠውን ኦሮሚያ ልዩ ጥቅም ታገኛለች የሚለውን ሁሉ ተቀባይነት የለውም ብሎ ተሰብሳቢው መወሰኑ እጅግ አሳፋሪና ነውር የተሞላበት ነው። በዚህ ሁኔታ ልንቀጥል አይገባም በሚል ጠቅላይ ሚኒስትሩን ጨምሮ ሽመልስ አብዲሳና ሌሎች የኦሮሞ ብልጽግና ሰዎች እልህና ቁጭት ውስጥ መግባታቸው ነው የታወቀው። የሁለተኛ ትውልድ ዲያስፖራ ልኡካን ወደ ኢትዮጵያ መግባታቸው ተነገረ። በቀድሞው የኢትዮጵያ ብሔራዊ ቡድን ኮከብ ተጫዋች አቶ አሸናፊ ግርማ አስተባባሪነት ወደ 120 የሚጠጉ የሁለተኛ ትውልድ ኢትዮጵያውያንና ቤተሰቦች ያካተተ ልኡካን ከካናዳ ወደ ኢትዮጵያ ማቅናቱ ነው የተገለጸው። ልኡካኑ ከቶሮንቶ ፒርሰን ዓለም አቀፍ አየር ማረፊያ ሲነሳ በካናዳ ኢትዮጵያ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ቴዎድሮስ ግርማ አሸኛኘት ያደረጉላቸው ሲሆን ይህ አይነቱ ጅምር የዲያስፖራውን ትውልድ ከኢትዮጵያ ታሪክ ባህልና ማንነት ጋር በማቀራረብ የሚኖረው ፋይዳም ተናግረዋል ነው የተባለው። ልኡኩ በኢትዮጵያ በአንድ ወር ቆይታ የሚያደርገው ሲሆን በቆይታው ከባህል ልውውጥና ከሀገራዊ ትውውቅ ባሻገር በክረምት በጎ ተግባር ላይ በመሳተፍ ለማህበረሰቡ ድጋፍ ለማድረግ ዝግጁ መሆናቸውንም ገልጠዋል። አምባሳደሩ እንደገለጹት የዲያስፖራው ትውልድ ከሀገሩ ያለውን ትስስር ከማጠናከር ባሻገር በሀገር ግንባታና በማህበራዊ ተሳትፎ ያለው ሚና ለማጎልበት አስፈላጊ መሆኑን አስገንዝበዋል ነው የተባለው። ይሁን እንጂ በርካታ ኢትዮጵያውያኖች ይህን መረጃ እንዳዩ በጣም ያሳዝናል ብለዋል። በሀገራችን ህፃናቶች በጠራራ ፀሐይ እየተገደሉ እየተጨፈጨፉ ባለበት በዚህ ሰዓት ሰላማዊ ሁኔታ አገሪቱ ውስጥ እንዳለ ለማስመሰል በመሞከር እነዚህን ህፃናቶች ወደ ኢትዮጵያ እንዲገቡ የላኩት ወላጆች ለመሆኑ ምን አይነት አስተሳሰብ ያላቸው ናቸው የሚል ጥያቄም አስነስቷል በብዙዎቹ ዘንድ። ዛሬ አገሪቱ የደም መሬት በሆነችበት፣ ብዙ ህፃናቶች በሚረግፉበት፣ መማር ተስኗቸው በየቦታው በሚገደሉበት ሰዓት ዲያስፖራዎች እነዚህን ምንም የማያውቁ ህፃናትን ወደ ሀገር ቤት እንዲገቡ ማድረግ ነገ በህይወታቸው ላይ አንድ አደጋ ቢከሰት እንዲህ ተደረግን ለማለት ካልሆነ በስተቀር መፍትሄ ለማምጣት እንዳልሆነ ሊታወቅ ይገባል። በሀገሪቱ ያለውን ችግር ለመቅረፍ መታገል ሲገባ ህፃናቶችን ወደ ኢትዮጵያ ወስዶ አደጋ ላይ እንዲወድቁና ችግርና መከራን እንዲያዩ ለማድረግ መሞከር ከነውርም ነውር ነው በማለት ብዙዎቹ የልጆቹን ወላጆች ወቅሰዋል። ትብብር ለኢትዮጵያ መግለጫ ሰጠ። ሐምሌ 4 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሸንጌ ወረዳ ናቻ ቁልቲ ቀበሌ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጠናል ይላል በመግለጫው። በማስከተልም ከአካባቢው ምንጮች በተገኙት መረጃዎች መሰረት የጭካኔ ወደር የለሽ የሚያረጋግጠው ዘግናኝ ድርጊት ፈጻሚው ጸጥታ አካል ከገደላቸው በኋላ አስክሬናቸውን የቀብር አፈር እንዳይቀምስ በመከልከሉ በአውሬ እንዲበላ መደረጉን ሰምተናል ያለው ትብብር በግፍ ሰለባዎቹ አንዱ የሆነው
ይታገሱ አሰግደው ከዚህ ቀደም ወንድሙ በሐዋሳ ተይዞ በተመሳሳይ እንዲረሸን ተደርጓልም ብለዋል። የግድያ ቤተሰብና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ ነው ይላሉ የአካባቢው ምንጮች ብለዋል። በተመሳሳይ ከወር በፊት ግዛቸው ግርማ የተባለ ሌላ ወጣት በዚሁ በአበሸንጌ ወረዳ ዳርጌ ቀበሌ በዘፈቀደ መንገድ መረሸኑን የተገለጸ ሲሆን ወጣቱ ስራ ፈጣሪና ለበርካታ ወጣቶች ስራ ዕድል የከፈተ እንደነበረን በመግለጽ ከህግ ውጭ ምክንያት ፈጥረው ግድያ የፈጸሙ የጸጥታ ኃይሎች ግፍ እንዲፈጽም ትዕዛዝ የሰጡ አካላቶች ለፍትህ አደባባይ እስከሚቀርቡ ህዝቡ ድምፁን እንዲያሰማም ጥሪ እናቀርባለን ብለዋል። በማስከተልም ግፍን አስፈጻሚ አካላት እየሰጡ ያሉትን የማን አለብኝነት መግለጫ እንዲቆም እያሳሰብን ግድያዎቹ አፋጣኝና ገለልተኛ ግልጽና አስተማማኝ ምርመራ እንዲደረግ እንጠይቃለን በማለት ትብብር ለኢትዮጵያ መግለጫውን አውጥተዋል። የመቀሌ አቃቤ ሕግ በፍርድ ቤቱ ውሳኔ ላይ ይግባኝ ጠየቀ። ከዘውዱ ሀፍቱ ግድያ ጋር ተያይዞ የተሰጠውን የሁለቱን ተከሳሾች ነፃ ሆናቸዋል የፍርድ ውሳኔውን በመቃወም ይግባኝ ማቅረቡን የመቀሌ ከተማ አቃቤ ሕግ ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ ታደሰ ባይሩ የመቀሌ ማዕከላዊ ፍርድ ቤት በዘውዲ ሀፍቱ ግድያ ተከሰው በነበሩ ግለሰቦች ላይ የዕድሜ ልክ እስራት ውሳኔ ሰጥቶ መዝገቡን ዘግቶ እንደነበረ ገልጿል። ነገር ግን ተከሳሾቹ ለሰበር ሰሚ ችሎት ባቀረቡት ይግባኝ በነፃ እንዲሰናበቱ መወሰኑን ኃላፊው ጠቁመዋል። አቃቤ ሕግም ውሳኔው እንደማይቀበል በመግለጽ ለትግራይ ከፍተኛ ፍርድ ቤት ይግባኝ ማቅረቡንም አስረድቷል። በኦሮሚያ ግድያ አፈና ጠንክሮ መቀጠሉ ተገለጸ። ህፃናቶችን ጭምር ሳይቀር እያፈኑ ለውትድርና በመላክ ላይ የሚገኘው የኦሮሚያ ክልል በህብረተሰቡ ዘንድ ቁጣን ማስነሳቱ ነው የተገለጸው። ህፃናቶች ሳይቀሩ ከመንገድ ላይ እየጠለፉ እናንተ ከኦሮሞ ነፃነት ጦር ጋር ግንኙነት አላችሁ በማለት በመደብደብ እንደዚሁም ያለምንም የፍርድ ውሳኔ በጠራራ ፀሐይ እየገደሏቸው እንዳለም ነው የተገለጸው። ህዝቡም ይህ ማንም እንዳሻው የሚወስንበት ሰውን የሚገልበት አገር ውስጥ እስከ መቼ ነው የምንቀመጠው በሚል ቁጣቸው ማሰማታቸው ነው የተገለጸው። ከዚህ በኋላ እየተገደልን የምንቀመጥበት ልጆቻችንንም በፊት ለፊታችን እየተገደሉ የምንቀመጥበት አንድም ጉዳይ የለም ሲሉ ነው በኦሮሚያ የሚገኙት ነዋሪዎች ቁጣቸውን በማሰማት ላይ የሚገኙት። የጉራጌ ዞን ወረዳዎችና ቀበሌዎች ለአማራ ብሔር ነዋሪዎች ገሃነም ሆነው ቀጥለዋል ተባለ። በአበሸንጌ ወረዳ በተጨማሪ ዋልጋ ከተማ፣ ቦረና ቀበሌ የሚባሉ ቦታዎችን በጣም ችግር እንዳለ እንደዚሁም በአቡሶ በረራ ወጣቱ ተንቀሳቅሶ መስራት ያልቻለበት ምንም አይነት እንቅስቃሴ ማድረግ ያልተቻለበትና ለህይወታቸው ዋስትና በማጣታቸው ብዙዎቹ ወደ ስራዎቻቸው መሰማራት እንኳን አልመቻላቸው ነው የተገለጸው። የወረዳ አመራሮቹ ከኦሮሚያ ክልል አስተዳደር ጸጥታ ኃይል ጋር በመቀናጀት በአካባቢው የሚገኙ አማራዎችን የማጽዳት ስራ ላይ እንደተሰማሩም ከአካባቢው ከደረሱን መረጃዎች ለማወቅ ችለናል። አሁን ወደ ውጭ ዜናዎች እናመራለን። የአውሮፓ ህብረት ኢትዮጵያን አወገዘ። የአውሮፓ ህብረት በኢትዮጵያ አጠቃላይ የሰብአዊ መብቶች ጥሰት፣ የሰብአዊ እርዳታ አቅርቦት እክልና የሽግግር ፍትህ ሁኔታዎች በጥብቅ እንዳሳስበው ገለጠ። የአውሮፓ ህብረት እንደ አውሮፓ ዘመን አቆጣጠር በ2025 በዓለም ዙሪያ የነበረውን የሰብአዊ መብቶችና ዲሞክራሲ ሁኔታ አስመልክቶ ይፋ ባደረገው ሪፖርቱ በኢትዮጵያ አጠቃላይ ሰብአዊ መብቶች ጥሰት፣ የእርዳታ አቅርቦት እክልና ተጠያቂነት ሁኔታዎች በተመለከተ ሰፊ ማብራሪያ ሰጥቶበታል። በሪፖርቱ መሰረት እንደ አውሮፓ ዘመን አቆጣጠር በ2025 በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶች የዓለም አቀፍ ሰብአዊ ህግ ጥሰቶች እንዲባባሱ ማድረጋቸውንና የሰብአዊ ሁኔታው አሁንም እጅግ አሳሳቢ እንደሆነ ገልጧል። ከዚህ በተጨማሪም የተከሰቱ ግጭቶች የተቸገሩ ማህበረሰቦች ዘንድ ደርሶ አስፈላጊውን እርዳታ ለማቅረብ የሚደረግ ጥረት አደናቅፎታልን ብለዋል። በዚሁ ዓመት ብቻ ከ90 በላይ የእርዳታ ሰራተኞች ታግተው የተወሰዱ ሲሆን የአውሮፓ ህብረት የሀገሪቱን አስቸኳይ ሰብአዊ እርዳታና የጥበቃ ፍላጎቶች ለማሟላት ወደ 80 ሚሊዮን ዩሮ የሚጠጋ በጀት መመደቡንም አሳውቋል። በሌላም በኩል በመስከረም 2025 በተካሄደው 60ኛው የሰብአዊ መብቶች ምክር ቤት HRC 60 ስብሰባ ላይ የአውሮፓ ህብረት በ42 ሀገራት የተፈረመ የጋራ መግለጫ ያቀረበ ሲሆን በመግለጫውም በኢትዮጵያ ባለው የሰብአዊ መብቶች እና የሽግግር ፍትህ ሂደት ላይ ያለውን ጥልቅ ስጋትን መግለጹን አስታውሷል። የአውሮፓ ህብረት ልዩ መልእክተኛ በተጠያቂነት እና በሽግግር ፍትህ ዙሪያ ከተባበሩት መንግስታት ድርጅት አካላት ከቀጠናው ድርጅትና ከሲቪል ማህበራት ጋር ውይይት ሲያደርጉ መቆየታቸውም ተጠቅሷል። ማሊ በ20 ዓመት እስራት የተቀጣው ፈረንሳዊ የስለላ ወኪል በምህረት ፈታች። የማሊ ወታደራዊ መንግስት መሪ ፕሬዝዳንት አስሚ ጎይታ በሴራና በስለላ ወንጀል በ20 ዓመት እስራት የተቀጡ የፈረንሳይ ኤምባሲ ባልደረባ ቬዚሌር በፕሬዝዳንታዊ ምህረት መፍታቷን አሳውቃለች። ግለሰቡ ወዲያውኑ ከሀገሪቱ ግዛት እንዲወጡ የተወሰነ ሲሆን ይቅርታ በተሰጠው ፍርድ ላይ የሚፈጠረው ለውጥ እንደሌለ የማሊ መንግስት አሳውቋል። ፈረንሳይ የቀረበውን ክስ መሰረት የሌለው ነው ብላ የተሟገተች ሲሆን ክስተቱ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት አባብሶት ቆይቶ እንደነበረም አይዘነጋም።
ከ162 ዓመታት በኋላ ከባህር ስር የተገኘው 19ኛው ክፍለ ዘመን ጊነስ ቢራ ጉድ አስባለ። በእንግሊዝ ቦይ ስር ከተሰጠችው ታሪካዊ መርከብ ውስጥ የ162 ዓመት ዕድሜ ያለው የታሸገ ጊነስ ቢራ ነው በዋናተኞች ተገኝቷል። ይህ የቢራ ጠርሙስ እንደ አውሮፓ ዘመን አቆጣጠር በ1864 ከሰጠመችው ሚንድሮ ከተባለችው ብሪታንያ የሸራ መርከብ ፍርስራሽ ውስጥ የተገኘ ሲሆን በቪክቶሪያ ዘመን ጀምሮ ከባህር በታች ተጠብቆ ቆይቷል ነው የተባለው። በውስጡ የሚገኘው የጥንት እርሾ በመመርመር 19ኛውን ክፍለ ዘመን የጊነስ ቢራ አሰራር ጣዕም እንደገና ለመስራት ያለመ ጁራሲክ ቢራ የተሰኘ የምርምር ፕሮጀክት ተጀምሯል። ሳይንቲስቶቹ ቢራውን መርምረው ለመጠጥ ደህንነቱ የተረጋገጠ መሆኑ ከገለጹ ቢራውን ያገኘው ዋናተኛ ራሱ ቀምሶ ለመሞከር ዝግጁ መሆኑንም ገልጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።